በስንቱ ምንድነው ምን አደረኩሽ ምን ልታረጊ ነው አንቺ እንዴ ልጨፈልቂ ነው እንዴ ስልክ ጠርቶ እኮ ነው ማን ይደውላል በዚህ ሰዓት ይሄ ያባወራ ቤት አይደል እንዴ ምን አውቃለሁ ያንተ ስልክ አይደል እንዴ የኔ ነው እንዴ እና የኔ እኮ ነው ማን ለስራ ነው ይሄ ላይ ትወጫለሽ እንዴ አትቀሰርክሽኝም ሄሎ ማነሽ አትናገሪም እንዴ ማነሽ በዚህ ሰዓት ማነች ወንድ ነኝ ነባ የምስራች ምስር ብላ ምን ታገኘ አንተ የዞረብህ እንዴ ቆየች እኮ ሂሩቴ እኮ ከወለደች ቆየች አረ መጥቶ ጠይቆኛል ከነገለታ ጋር አረ ውይ ጠይቆኛል አለቻ ረስቸው ነው ምን ታገኘ አሃ እኔ አላምንም ማን የነገረ አሃ እሱ ደግሞ አልጠጣም ብሎኛል ነበር እንዴ እሺ ብራቮ በሴ አረሳም ነባ አረሳም በቃ ነገ ድራፍት እየጠጣን እንነጋገራለን አረሳም አብሽር እሺ ቴንክ ዩ ምንድነው ስዊዘርላንድ ሊሄድልሽ ነው ምንድነው ሆ ማለት በስዬ ምንድነው ዝም ብለህ ተነስተህ ነው እንዴ ስዊዘርላንድ የምትሄደው እና እንዴት ብዬ ነው የምነሳውና የምሄደው ምን ማለት ነው ነባ እኮ ነው የነገረኝ ስሚኛ ሂሩቴ ስዊዘርላንድ አንድ መቀመጫውን ስዊዘርላንድ ያደረገ የጋዜጠኞች ማህበር እሱ ነው ከኛ መስሪያ ቤት አንድ ሰው ለስብሰባ ተፈልጎ ገለታ እኔን ወከለኝ የኔን ስም ላከ እኮ ነው የሚለኝ እውነቴን እኮ ነው አንተ ከራሱ ከገለታ ሳታረጋግጥ ነው እንዴ የምትደሰተው ጭራሽ ባሉ መደሰት ጀመርክ በስዬ እርግጠኛ ነኝ ራሱ ነው ገለታ የነገረኝ አለ እኮ ብራቮ በሴ ስዊዘርላንድ ዋው እንዴት ነው የምትሄደው መሽቷል እኮ አንተኛም እንዴ ሂሩቴ ስለ ስዊዘርላንድ አንዳንድ ነገር ልጎጉል እንጂ በሴ አይነባ ሂሩቴ ፓስፖርቴ ታድሷል እንዴ ታድሷል ስዊዘርላንድ ጄኔቫ ነው በርን ነው በስራ ከበረታ ስራ ይከፍልሃል ይባላል ይላል ሙሉ ቀን አንድ ቀን ስራዬ እንደሚከፍለኝ እርግጠኛ ነበርኩ ለዚህ ጣቢያ የምደክመው ድካም ለህብረተሰቡ ለውጥ የምፈነጥቀው የእውቀት አብርሆትና የግል ተነሳሽነት ጥምረት ያመጣው ውጤት ነው ይሄ ገለታ ግን በሚገባ አቅሜን ተረድቶታል ማለት ነው የገለታ ውለታ ግን እየበዛብኝ ነው አስበዋል ዋናው አቅሜ ነው አውቀዋለሁ ቢሆንም ግን ገለታ ይመቸው ጋሌክስ ማሚዬ እንዴት ነሽ ዳድ እንዴት ነው በቦሌ ጊፍትስ ሙክት በግ ዶሮ ኬክና ቡና ልኬላችኋለሁ መልካም በዓል አለ እሰየኔ ልጅ ይባረክ ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጭ ዘመናዊ አፓርትመንት እንዲኖሩ ይፈልጋሉ? ሆሴ ሪል ስቴት ቦሌ መድኃኔዓለም ቴሌፊት ለፊት ባለ 23 ወለል ቅንጡ አፓርትመንት ይዘን እየመጣን ነው። ሽያጭ ጀምረናል። በ6966 ይደውሉ። ሆሴ ሪል ስቴት ከቃልም በላይ ልክ ነህ እውነት ነው አባዬ ወቅቱ በረዶ ነው አዎ
ከራሻ ጋር ይመሳሰላሉ። አዎ ይመሳሰላል። ግን እንደ ስዊዝ ግን ሰላማዊ ሀገር ናት አባዬ። ሰላማዊ የትኛው እዛ ከሞስኮ የገዛው? አረ ካፖርት ነው አልፈልግም። ይኸውልህ እኔ እገዛለሁ፣ አዲስ ካፖርት እገዛለሁ አባዬ፣ አትቸገር። አይ አያስፈልግም፣ አዲስ እገዛለሁ። እኔ ምን ላድርግ ታዲያ አባዬ? እነሱ ናቸው እኮ ስዊዝ ሂድ ያሉኝ እንጂ እኔማ እንዳንተ እንዳባቴ ሞስኮ ሄጄ የስታሊንን አብዮታዊ አባት ሀገር ብጎበኝ እኔም ደስ ይለኝ ነበረ። የት ይቀራል? አረ የት ይቀራል? አያለሁ እንዴ። እሺ አባዬ በቃ እንደኔ የሆነ ተሰናበትልኝ። ታይ ሰፈር ያሉትን ጎበኛችኋለሁ ከስዊዝ ስመለስ፣ አይዟችሁ በልልኝ። እማዬንም በርታ በይ ጠንከር በይ በላት። የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ ይባል የለ። ቆይ አባይ ቆይ አይደለም እንትኑን ተው። አሁን መጨረሻ ላይ አልኩ ለማዬ ይሄ የገመዱን እንትን ታዩ በላት። ይሄ አሁን አላልኩም ለሚሄድ አይደለም ለሚሞት ነው አሉ። ይሄ ታጠቂ በገመድ ያልኩትን የምን ገመድ ልጅሽም አሞራ እንጂ አላልኩም እንዴ? አሁን አልሰማኸኝም? ጎሽ በቃ ተው። እንደውም እማዬን እኔ ደውዬ ሰናበታታለሁ። ተው በቃ ቻው አባዬ ቻው። ምን ስትል አሰብከው? ሂሩቴ ምንድን ነው ቆጣ የምትዩ? አንቺ ምን ስትይ አሰብሽው? ምንድን ነው እሱ? በዛው ስዊዝ ሄጄ እምጠፋ መስሎሽ ነው እንዴ? ኧረ እኔ አልጠፋም እንዴ። ሂሩቴ ምን ሆነሻል? አንቺንና ልጆቼን ለማን ጥዬ? በስዬ ትጠፋለህ ብያለሁ። አሁን አይ ተቆጣሽ። ሂሩቴ ወይዬ ስለ ስዊዝ ይህን ታውቂ ኖሯል? ምኑን? ዜጎቿ ረጅም ዕድሜ እንደሚኖሩ፣ ወንጀል የማይፈጸምባት ሀገር እንደሆነች፣ ዋና ቋንቋቸው ጀርመንኛ ሆኖ 4 ኦፊሻል ቋንቋ እንዳላቸው ታውቂያለሽ? 4 ኦፊሻል ቋንቋ። ይሄ ማለት ምን መሰለሽ? ኦፊሻሊ ብዙ የሚያወሩት ነገር አላቸው ማለት ነው። በስዬ ቅመሙን ዛሬም እንዳትረሳሽ። እኔ በምን ልስራ? እኔ ስለ ስዊዝ አወራሻለሁ፣ አንቺ ስለ ቅመም። የስዊዝ ቋንቋ ወጥ ያጣፍጥልኛል። ዛሬ ረስተህ እንዳትመጣ። መዝግቤ ይዤዋለሁ። በቃ ይዤ እመጣለሁ። ሂሩቴ ትንሽ የስዊዝ ፍራንክ መያዝ ያለብኝ ይመስለኛል። አንቺ አይመስልሽም? ቅመም ያርግሽ አባቴ አምላክ። ኮንግራ በሴ ሰማን። ያለም ያርገው። አዎ እንዴ ሂሩቴ፣ ውጪ ለመሄድ ሰው ያለም ያርገው ይባላል እንዴ? ቅመሙን አይባልም እንዴ? አንተ ዝም ብለህ ነው ያፍ እንደምጣል የምታወራው። የማታውቀውን ነገር ነው የምትናገረው። በቃ እኔ ልሂድ ሂሩቴ፣ በቃ እኔ ልሂድ። ቅመሙን አረሳም ይዤ እመጣለሁ። በዛውም ሰዎች ይሰናበታለሁ። የምጨራርሰውም ብዙ የጽሁፍ ስራ አለ። ያው አንድ ድርጅት ብቻዬን የመሸከም ኃላፊነት ላይ ወድቋል። ከመሄድ በፊት አንድ ብሔራዊ የመዋጮ ግዴታ ይጠብቃል። ኧረ እኔ ገንዘብ የለኝም። እንዴ ተው እንጂ በሴ ተው እንጂ አታማር። ኧረ ተው አታማር እንዴ። ይልቅ ስንት ልበለው? የምን መዋጮ ነው? አንድ ማንነቱ እንዲገለጽ ያልፈለገ የአካባቢያችን ነዋሪ፣ ተራማጅ ሀሳቢ፣ ማህበረሰብ አንቂ፣ በድር በቁቡ በሁሉ ማህበራዊ ጉዳዮች ቀድሞ የሚገኝ አንድ ወንድማችን ትንሽ ችግር ገጥሞት፣ አክቹአሊ ችግር ገጥሞት ነው ለማለት እንኳን ይከብዳል። ቀን ጥሎት ነው ብንለው ይሻላል። ታዲያ ለምን ቀኑን ታግሎ አይጥለው? ተው በሴ ተው እንዴ፣ ከባድ ነው። ተው እንዴ 50 ቀን ለአንድ ሰው ሸክሙ ለ50 ሰው ጌጡ ሲባል አልሰማህም? አቡ ሎሚ ሲወደድባቸው ተረቱን ወደ ቀን ቀየሩት። አቦ ሂሩቴ ቅመሙን በቃ ችግር የለውም። እኔ ከስዊዝ እልክልህና ዘርዝረህ ትሰጠዋለህ። በስ የማይሆነውን እንዴ ይኸውልህ፣ ኢትዮጵያዊነት ውስጥ እንዴ መረዳዳት፣ መደጋገፍ እንዴ እሴታችንስ የማይሆነውን ይልቅ ይኸውልህ፣ አሁን ከኢትዮጵያዊ ኪስ ስጠንና በዛ ሄደ ደግሞ በስዊዝ ኪስ ታክልበታለህ። ስንት ልበለው? በሴ ሂሩቴ ሸረፋለሽ፣ ዝርዝር አለሽ ማለት ነው እንዴ? በሴ እንዴ ተው እንጂ እንዴ። በቃ እሺ፣ ግን ሙሉ ስሜን ጻፈው።
ሙሉ ስሜ ስዊዝን የሚያክል ሀገር ሄደ ፍራንክ ልታፍስ 200 ብር ብቻ። መንገደኛ እኮ ነኝ ሰውዬ፣ ትቀልዳለህ እንዴ? ጻፈው፣ ሙሉ ስሜን ጻፈው። ኧረ ይጻፋል ሙሉ። በጣም ግን ይገርማል። በቃ ሄጃለሁ እኔ። በጣም ነው የሚገርመው። መቼም የቋጣሪ ባልሽ ይህንን ከሰጠ አንቺ ስንት እንደምትሰጪ መገመቱ ቀላል ነው። ያው ጥሩ ስራ የክፉ ቀን ስንቅ ነው ሲባል ሰምተሻል አይደል? ስንት ለበለው ይሩቴ? ስንትም አትበለው፣ አልሰጥህም። ለምን ሲባል ሰውየው እኮ ማህበረሰብ አንቂ ነው። በዛ ላይ አርቆ ሀሳቢና አሰላሳይ ነው። ሰውየው ማንም ይሁን ማን መረዳት አለበት የለበትም የሚለውን ሳልወስን አልሰጥም አልኩ፣ አልሰጥም። ሰውየው መረዳት እንዳለበትማ የድሩ ዳኛ አባላቱን ሰብስቦ ወስኖ ያጸደቀው ጉዳይ ነው። ከአንቺ የሚጠበቀው የእርዳታ እጅሽን መዘርጋት ብቻ ነው። ማንነቱን ሳላውቅ አልሰጥም አልኩ፣ አልሰጥም። ትችያለሽ፣ መብትሽ ነው። ግን ይሄ ሰው አንድ ቀን ሀሳቡን ሸጠው ገንዘብ ያገኛል። አንቺ ግን በጣም ታሳዝኛለሽ። ምንም አይነት ኢትዮጵያዊነት በውስጥሽ በደምሽ ውስጥ ያልፈጠረብሽ፣ ደግነትን ከባልሽ እንኳን መማር ማትሽ አሳዛኝ ፍጥረት ነሽ። በጣም ነው ማዝነው። ሼም ኦን ዩ። በጣም 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 ታሳዝኛለሽ። ሰው እንዴት ለሰው እንደዚህ ይጨክናል? ገለታ ገለታ፣ እንዴት ነህ የኔ ጌታ? በስንቱ ቅጣው ችግር የማያጣው መፍትሄ ለስንቱ ቅጣው መፍትሄ የማያጣው ይሁንልሽ። ደግሞ ምንድነው ተሸክመህ የመጣብኝ? ለውለታ ስጦታ ነዋ። ይከብዳል። የቱ ጋር ላስቀምጠው ገለታ? አይ በስንቴ፣ እኔ እኮ ብዙ ውለታ ነው ያልኩልህ። ለየትኛው የሚሆን ነው? ለማንኛውም እዚህ አስቀምጠው፣ እሱ ጋር አስቀምጠው። እሺ። እና የት ነው የሚካሄደው አሉ? ዙሪክ ነው ወይስ በጄኔቫ ነው? እንደምንሄድ እኮ ሰምተናል። ምኑ? ስብሰባው ነው። የቱ ስብሰባ? የስዊዘርላንዱ ነው። ሰምተናል እኮ እንደምንሄድ። እሱማ በዋና ከተማው በበርን ነው። በርን ግን የሚሄደው አንድ ሰው ነው። አንድ ሰው ነው። እሱማ አንድ ሰው ነው። እንደምንሄድ ያልኩት እኮ በትህትና ለመናገር ነው እንጂ አውቃለሁ። አንድ ሰው ነው። ያው እኔው ነኝ። ሌላ ማን አለ? በስንቴ፣ አንተም አትሄድም፣ እኔ ነኝ የሚሄደው። የኔ ስም ነው የተላከው አላሉኝም እንዴ? ያንተ ስም የተላከው በተጠባባቂነት ነው። ምናልባት እኔ አስቸኳይ ጉዳይ ገጥሞኝ መሄድ ካልቻልኩ ነው እንጂ የሚሄደው እኔ ነኝ። እና ስዊዝ የምትሄደው አንተ እንጂ እኔ አይደለሁም ማለት ነው? ነገርኩህ እኮ በስንቴ። አዎ እኔ ነኝ የሚሄደው። ምናልባት እንደነገርኩ እንደው አስቸኳይ ጉዳይ ገጥሞኝ ካልቀረው በቀር። አስቸኳይ ጉዳይ እንዲገጥም ጸልያለሁ። ይሄን ነገር አልወደድከውም አይደለ? እውነትህን ነው። እንዲህ ሲታይ ያስጠላል። በቃ ልውሰድ። ተው፣ አስቀምጠው። አልወደድከውም። በግድ ለምን ይሆናል? ወድጄዋለሁ አልኩህ፣ አስቀምጠው። ስላልከፈልክበት ነው እንጂ ብትከፍልበት አትወደውም። ይቅርብህ። እሺ በቃ ተው። እሺ እሱ በስንቴ መኪናን እንድታወሰኝ ፈልጌ ነበረ እስከሚሄድ ድረስ ልንቀሳቀስበት። ያው መቼም አንተ ከኔ ትሻላለህ በእግር ለመንቀሳቀሱ። ግን ያንተ መኪና ምን ሆና ነው? ለእድሳት ጋራጅ ልኪያት ነው። አንተማ በስዊስ ፍራንክ አሳድስ። ለምኛም አንድ ቀን ስዊስ ስንሄድ እናሳድሳለን። በቃ እሰጥሃለሁ፣ አውሳለሁ። ጥሩ። ብርሃን ባንክን ምን ለየት ያደርገዋል? ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ፣ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ፣ ሁልጊዜም ዘመንን የዋጁ አዳዲስ ሀሳቦች ማፍለቁ ልዩና ተመራጭ አድርገዋል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮ ቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ስራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮ ቪዥን ግሎባል። ወይኔ በስ ቀረው። ቆይ እንጂ ተረጋጋ። እንዴ ሊቀርም ይችላል እኮ። አይቀርም። ከስዊዝ ማን ይቀራል? ዝኔ ይልቅ እኔ ያሰብኩት ገለታ በመሄጃው ሰዓት ይሄ አወቀ አላርና አዋቂ አዌ እሱ ገለታን እንቅልፍ እንዲለቅበት ለ3 ቀን ለሽ እንዲያደርግልኝ ወይ ደግሞ
በኔ ፋንታ በስንቱ ይሄድ ብሎ እንዲያናዘዝልኝ እንደዚህ ቢያደርግልኝ እንደው ሌላው ቢቀር ቀኑን ቢያዞርበት እንዲጥበረበርበትና ቀኑን እንዲረሳው እንዲያደርግልኝ አይችልም? ይችላል እኮ። አይ በዚህ አይመስለኝም። እንዴ የሚችል አይመስለኝም። የሚያቅተው ነገር የለም ስትል አልነበር እንዴ? አው ብዬ ይሆናል። ግን አሁን እሱ ራሱ ስራ አቅቶት ስራ የለውም፣ ስራ አጥቷል። ተው እንጂ። ለዚህ ነዋ በቀደም እኔ እዛ ጋ ቁጭ ብዬ እሱ እዚህ ጋር ሆኖ ስማ በስንቱ ድራፍት ጋብዘኝ አለ። እሺ ኧረ እኔ ገንዘብ የለኝም ስለው ስማ ነግሬሃለሁ የጠጣኸውን ድራፍት ነው ማሸናህ አይለኝም። ፎከረብኝ። አንተንም ታዲያ ይኸውልህ እኔንም እኮ እንዴ ያለብህን ዕዳ ክፈል እባክህ አዋቂያዊ አልኩት አክብሬ። ስማ ዝናቡ አርፈህ ተቀመጥ፣ አይ ካልክ ገንዘብህ እንዳይበረክትልህ ነው የማደርገው፣ ወረቀት ነው የማደርግልህ አለኝ። ከዛ እሺ ብዬ ዝም አልኩ። ለነገሩ እኮ አንተ ነው የምታምንበት። ዝኔ እኮ አወቀን እኮ እስከዚህ ምንድን ነው እንዴ? አልተመለሰም አላልክም እንዴ? ማን ያልከው? አወቀን እንዴ ቆሌውስ ቢሆን ያይናል እንዴ? አዋቂ አወቀ በል። ዘርበል ዘርበል አዋቂ አወቀ በል ነግሬሃለሁ። እውነትም ጠፍቶበታል ማለት ነው እንጂ የጠጣኸውን ድራፍት አሸናሃለሁ። ቀንደኛ አትሸናትም፣ የጠጣሃትን አትሸናትም ቢል ይሆናል። የጠጣሁትን መሽናቴ ይቀራል እንዴ? አሁን ይሄ ምን እውቀት ይጠይቃል? በዚህ እኔ የለውም። አይ እኔ እንደዚህ አይነት ነገር ውስጥ መግባት አለ። አይ በሴ ጉሮሮዬ እርጥብ ነው ማለት ነው። ስጠጣ ደረስኩ። ባለቤትህ ግን እንዴት አይነት ክፉ ሴት ነች! የተቸገረ አትረዳም። ይሄ ሰውዬ እኮ በድሩ በቁ ወንድሜ፣ እኔም የረዳሁት ጸጽቶኛል። ይልቅ 100 መልስልኝና 100 ብቻ ልርዳ። እንደዛማ አይሆንም። አንዴ ተመዝግበሃል። ይልቅ አሁን በዚህኛው ዙር ካልተሳካ የታሰበው ካልተሰበሰበ ሁለተኛ ዙር ስለሚኖር ለዛ ሁለተኛ ዙር ይልቅ እኔ ራሱ መረዳት እፈልጋለሁ። ማንነቴ ሳይጠቀስ አልችልም። ትችላለህ። ሳትታወቅ የመረዳት መብት ሕጉም ይደግፋል። በሴ ይህንን ሰው አንድ በለኝ። 2 ወር የቤት ኪራይ አልከፈለም። እሱ ሳያንሰው ደግሞ ሌሊት እየደወለ ማንነቱ ለማይታወቅ ሰው እርዳታ እባክህ ይለኛል። ተው እንጂ ዝኔ እንዴ! ይሄ ሰውዬ እኮ መብቱ ነው ሳይታወቅ የመረዳት እንዴ! ይሄ ሰውዬ ነገ ይለወጣል፣ ይቀየራል። ሂሳብ አምጣልኝ። ይሄንንም ያው ዋይ የኔን ብቻ ዝኔ። እሺ አንተ ምን ሆነሃል? እኔ ገንዘብ የለኝም። እንዴት አይነት ሰው ነህ ግን አንተ? የስዊስ ፍራንክ አፍሰህ ልትመጣ አንድ ራፍት አልገባም ትላለህ። ለነገሩ ባልና ሚስት ከአንዱ ወዝ ይቀዳሉ። አይ ስዊስ ፍራንክ ማፈሰቴ ገለታ አፈሰው። የበስንቱን እንጀራ ገለታ በላው። ምን ታደርገዋለህ? አይደረግም። ተደርጓል። በስ አይደረግም። ገለታ አፍሶታል። እና ሂሩቴ እሺ በሲ አቶ ገለታ ሆዬ ራሱን ተጠባቂ እኔን ተጠባባቂ አድርጎ አረፋ። እኔ መጀመሪያም ተናግሬያለሁ። ከራሱ ሰምታ አረጋግጥ አላልኩህም? ሰው ማመኔ ነው እባክሽ። ተው እንግዲህ። ወይ ምን ነው በስዬ፣ ጠዋት እንዳረሳ ብዬ አስጠንቅቄ አረሳም ብለኸኝ ምን አለበት ሱቅ ወረድ ብለህ ገዝተልኝ ብትመጣ ኖሮ። እስከ ዛሬ ባለ ሱቁ ራሱ አይደል እንደ የምትፈልጊውን ይዞልሽ እዚህ ድረስ የሚመጣው? ለምን አታዥው? እሱ ጠፍቶኝ ነው ብለህ ነው? ታዲያ ጥጋበኛ ጎረምሶች ደብድበውት መንቀሳቀስ ስለማይችል ነው እንጂ። ምን ነው በስዬ? ለካ ሰውን በመደብደብ እንዳይንቀሳቀስ ማድረግ ይቻላል። አይ ሰይጣን፣ ሹክ የሚለኝን እየሰማህ ነው አይደል? ምን አልከኝ? አይ በቃ እንደምንም ለዛሬ ተቸገሪና ነገ እኔ አስታውሼ ገዝቼ እመጣለሁ። በስዬ ሙሌ በሴ ከዚያ ሁላ
ድባቴ ወተህ እንደዚህ ጨዋታ ምናምን ጀምራልኛል። ታዲያ ወጣው ምን ታደርገዋለህ? ይሄማ ጥሩ ነው። እኔማ ያው እግረ መንገዴን እኮ ልጠይቅህ ብዬ እኮ ነው አመጣጤ። መቼም ያው መጠየቅ፣ መደጋገፍ፣ መረዳዳት ማለት ያው ባህላችን ነው። የኢትዮጵያዊነት መገለጫ ሴቱ እሱ ነው አይደለም እንደ ሂሩት? እኔ እንጃ እንግዲህ ሙሌ። ቆይ ግን አንቺ ማንነቱ እንዲታወቅ ያልፈለገውን ሰው ለምንድን ነው መርዳት ያልፈለግሽው? ነው ወይስ አንቺ ደምሽ ውስጥ ኢትዮጵያዊነት የለም? ይህ ሰውዬ እኮ ህይወቱ አደጋ ላይ ስለሆነ ነው ያስቸገራችሁ። በምን ምክንያት ነው ህይወቱ አደጋ ላይ የወደቀው? አከራዩ ነው። አከራዩ ውዝፍ የ2 ወር ያልተከፈለ የቤት ኪራይ ዕዳ አለበት። ሌሎች ደግሞ ውሳጣዊ ችግሮችም ገጥመውት ነው። ወዶ አይደለም። ምን የ2 ወር የቤት ኪራይ እና ሌሎቹ ውሳጣዊ ችግሮችም አሉበት ተደራራቢ። ሙሌ ይሄ ማንነቱ ያልታወቀን ሰው አውቀዋለሁ ልበል? አትበል በስ አትበል። አታውቅም። እንዲህ በቀላሉ የሚታወቅ ሰው አይደለም። በስ ቆይ ልንገርህ፣ ስሙን ልንገርህ ከፈለግ። እሺ ንገረኝ፣ ግን አንድ ድል ነው የምሰጥ። ጥሩ እና እንትን በመልክት ይሁን በስ በመልክት። እሺ ቆይ ይሄ ማንነቱ ያልታወቀ ሰው አከራዩ ጋር ራሱ በሌሊት እየደወለ ገንዘብ አዋጣ ይለዋል። በስ እቺን ጉዳይ አከራዩ ማን ነው ዝኔ ጋር ሄደን ድራፍት ይዘንባት ብናወራት አይሻልም? ደስ ይለኛል አይደለ? ደስ ይለኛል እኮ። አዎ ማንነቴን ተናግሬ እርዳታ በጠይቅ ካሰብኩት በላይ ገንዘብ ላገኝ ይችል ይሆናል። ግን የመንደሩ ሰው የሆነ ጊዜ ተሳክቶልኝ ብዘንጥ በእኛ ብር ነው የዘነጠው፣ በእኛ ብር ነው የበላው፣ እኛ ረድተነው ነው እንደዚህ ሆነው እያለ መግቢያ መውጫ ነው የሚያሰጠኝ አይመስልም? መቼም እንዲህ ያለ የማጭበርበር ሀሳብ ሹክ ያለ ሰይጣን ሆኗል። አደነግጥም እንዴ? ያስደነግጣል እንዴ? አለቃዬን ሳያየን ደብድበው የሚል ሀሳብ አያስደነግጥም? ምን ያስደነግጣል? ያስደንቃል እንጂ። ታዲያስ የሚገርም ሀሳብ እኮ ነው። የሚገርም መፍትሄ። እንዴት? ገለታን እጁ ወይ እግሩን ሰበር እናደርገውና እሱ ወጌሻ ጋር ሲመላለስ አንተ ስዊስ ደርሰህ ትመጣለህ። እንጎዳውስ? ለምን እንጎዳዋለን? ገለታው ጠላታችን አይደለም። ያው ያንተ መሄድ ስለበለጠብን ነው። ስለዚህ በቃ ገለታው እናጫውተዋለን። ጥሩ ሀሳብ ይመስላል። ምን ጥሩ ሀሳብ ነው። ማንም መስማት የለበትም። ማንም አይሰማበት። በዚህ እርግጠኛው ነው። ግን ያው በዚህ ገዛው ስዊስ ሄደህ ከሰበሰብከው የስዊስ ፍራንክ እኩሌታውን ታካፍለኛለህ። እኩሌታውን? እንዴ ምን ሆነ ነው እንዴ? ሰው ሀገር ሄጄ የቤተሰብና የሀገር ናፍቆት ታግሼ በዝናብና በበረዶ ተደብድቤ የምሰበሰበው እኮ እኔ ነው። በዛ ላይ ከውጭ ሀገር ሰዎች ጋር ነው የምሰበሰበው። እንግሊዘኛውም ከኔ ነው። እኩሌታውን ትላለህ እንዴ? አንድ እጅ ይበቃል። አንድ እጅ። እኔም እኮ የህግ ሰው ሆኜ በወንብድና ልተባበር ነው። ትቀልዳለህ እንዴ? ከእኩሌታ ውጭ አያዋጣኝም። ኧረ አዎ ተው በቃ ይቅራ። ተው በተው አንተም በመንገድ እኔም በመንገድ። አሃ ዱባና ቅል የቅል መሆኑ ነው። ጥሩ እኩሌታውን መንገዱን ጨርቅ ያርግልህ። በጣም ጥሩ። አንተም መንገዱን አንሶላ ያርግልህ። ቀልዳለህ። እኩሌታ ይላል እንዴ? 50% ማለት እኮ ነው።
ሰው እንዴት ነው እንደዚህ ራስ ወዳድ የሆነው? ጭካኔ! አቤት ጭካኔ! ሙልይ ምን ይምጣ? በሲ ምን ይጨመር? አይ ሁሉም አለ። ሁሉም እንዴ ተቀመጥክ? አዎ ሁሉም ገባልህ ደንበኛ። ሄድ እንጂ ደንበኛ እኮ ንጉስ ነው። አሁን ከመጸዳጃ ቤት መውጣቱ ነው ተጠቅሟል። እና ሌሎቹን ደንበኞች አታስተናግድም? ምን አነሰ ምን ይጨመር ምን ጎደለ አትልም እንዴ? ዞሮ ዞሮ ብላ አልኳቸው። ሁሉንም ብያቸዋለሁ። እሺ ድራፍት አምጣልኝ። እሱ ጥሩ ነው። እሱማ ጥሩ። እሺ ተስማምታል? እስኪ ከቁርበቴ ጋር ልምከር። ምንድነው ከቁርበት መምከር? ከራሴ ጋር ልምከር፣ ላሰላስልበት ጊዜ ስጠኝ ማለት ነው። ጊዜ ለምን ያስፈልጋል? የበረራው ቀን እኮ እየደረሰ ነው። እኔ ለራስ ብዬ ነው። የዝናቡን ዕዳና ውሳጣዊ ችግርህን አትርሳ። ግን አንድ ቀን ሐሳቤን ወደ ገንዘብ እንደምቀይረው እወቅ። አንተ ራስህ አይደል እንደሚያስጨበጭብ ሐሳብ ነው ያልከው? ቆይ ባጭሩ ተስማምተሃል አልተስማማህም? ተስማምቻለሁ። ግባ። ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲ እና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው። ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል። እርሶስ አዲስ ቢዝነስ መጀመር አስበዋል? ይደውሉ። ኢንተርፕራይዝ ዴቨሎፕመንት ግሩፕ። ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱት ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ። እርግጠኛ ነህ ሁሌ በዚህ መንገድ ነው የሚመጣው? በሴ እንዴ ስማ እንጠራራ አልተባባልንም እንዴ? ግን እርግጠኛ ነህ በዚህ ነው የሚመጣው? ብሮ ሁሌም በዚህ ነው የምሸኘው አልኩህ አይደል እንዴ? ሙሌ ማነው ብሮ? ታዲያ እንዴት ሊዘገይ ይችላል? ተረጋጋ፣ ሪላክስ ብሮ። ወደዚህ በቃ በኔ ይሁንብህ። ይኸው ብቅ አለ። ይኸው መጣ ይሄ ባንዳ። ግን እንዳልኩ እንደተነጋገር ነው እንዳንጎዳው። እሺ እንዳንጎዳው ትንሽ እንዳልከው ጠቅጠቅ ብቻ። ግን በሴ ከዚህ ሁሉ ለምን በንግግር ብንፈታው አይሻልም? ለምሳሌ ከስዊዝ የሚገኘውን ፍራንክ ለሶስት እንድንካፈል ብንስማማ። ሰውየው እኮ ገለታ ነው ሙሌ። ማነው ብሮ? ንግግር አይገባውም። ስንቴ ነው የምነግርህ? ሪላክስ በቃ ካልክሽ እንግዲህ ምን ማድረግ ይቻላል? ግን ይኸው አደራህን ከስዊዝ ከሚመጣው ፍራንክ ላይ እንዳንካፈል ነው። እንማማር። አንተ ምን ሆነህ ነው? የትባል እኮ ነኝ። ቆይ ጠፍ ሲል ከተል ነው ለዋል። እሺ መነጽርህን አድርግ። መነጽር አድርግ። እሺ እንዳንከዳደር። እንዴ ምን ሆነህ ነው? ሰውዬ? ምንድን ነው አንተ? ምን ሆናችሁ? ትገፋለህ እንዴ? ምንድን ነው? እንዴ ትገፋናለህ እንዴ? መንገዱ ሞላው። እንግዲህ አንተ ብቻ ነው እንዴ መንገዱ? ያው ልትዘርፉ ይፈልጋችሁ ከሆነ እኔ ደሃ ነኝ፣ ገንዘብ የለኝም። ትሳደባለህ እንዴ? ዘራፊ ምናምን ትላለህ? ይቅርታሽ። እሺ ይቅርታ አይባልም። ይቅርታ ጸዴ አይደለም። ይደብራል፣ በጣም ይደብራል። ይቅርታሽ። ቅደም ብሮ ቅደም። አንተ ቅደም። ታላቅ አይደለም አንተ እንዳልጎዳው ነው። ችግር የለም በእኔው ነበር። ቤት ኪራይህን አስብ፣ ሰጣዊ ችግርህን አስብ። ቢሆንም ብሮ በአንተ ያምራል አይደለም? አንተ ግባው፣ አጅብሃለሁ። አንተ ግባው። ሌላ ጊዜም ትምህርት እንዲሆን ትንሽ እሱ የሚያናግርህ ነገር አለ። አይ ግድ የለም ብሮ አንተ ከአንተ ከየት ጀምሮ? ወይ ቀስ ወይ ገላማ አልተረፈኝ። አሳርፈኝ። ኧረ እኔ ማውራት እየከበደኝ ነው። በሴ
እርግጠኛ ነህ ምላስ ያፌ ውስጥ አለ? አለ። አንተ ደግሞ ዶክተሩ ፎቶ አንስቶ አሳይቶ የለም እንዴ? የት ሄዳል? አይቼዋለሁ፣ እኔ በእርግጠኝነት አይቼዋለሁ። ወይኔ ወይ ኧረ እግሬን ሙሌ እግሬን ጠፋ። ምን አገኘ? ምንድን ነው? ወገብ አገዳይ ተሰብሯል። ወገብ አገዳይ ተሰብሯል። እኔም የቅልጥም አገዳይ ተሰብሯል። ምንድን ነው አንተ? አንዴ አይደል እንደ ያጠለቀልህ እኮ እኔ የምልህ ሰው በአንድ ጊዜ ስንት ቦታ መምታት ይችላል? ቆይ በጣም የሚያምህ ምንህን ነው? ወገቤን፣ ኩላሊቴን፣ ኧረ እናቴን ጥሯት መድኃኒቴን። አላስተረፏችሁም እኮ። እስቲ ቆይ በስዬ ምን ሆነ? ሁሉም ቦታ እዚህ ጋር ነው ያው ነው ሁሉም ቦታ። እኔን አይዞህ ቆይ። ኧረ ተይ የታለም፣ ኧረ ተይ የታለም ወገቤን፣ ኧረ ተይ ወገቤን ይሽኝ። እስቲ ቆይ እኔስ የሰው ልጅ አይደለሁም? ወንድምሽ አይደለሁም? አንድ ጡት ጠብተን አላደግንም? አንድ ላይ ቦርቀን አላደግንም? ማዕድ አልተጋራንም? እስቲ ዝም በል አንተ ተረጋጋ። ወደዛ መጀመሪያ እግሬን ትሸኝ፣ ያንተ ወገቤ ትሄዳል። ለምን ሂሩቴ? ለምን ለምን ወይ ለምን እንዲገባል ብዬ እኮ። የት ነው የሚገባው? ሂሩቴ ልታራግፊ ነው እንዴ? ምንድን ነው የምትሰሪው? ተው በቃ ተው፣ ትቼዋለሁ በቃ እንዴ። ተው በቃ ስልብ አደረገኝ። እሺ ተይ በቃ ሂሩቴ ተይ። እሺ ትቼዋለሁ በቃ። እናንተ ራሳችሁ እንዲህ እስኪሰባብሯችሁ ድረስ በአካባቢው ሰው የለም እንዴ? ቢያንስ ራሳችሁን ለመከላከል ትንሽ አትታገሉም? በዚህ ታገልን እኮ ሂሩቴ ታገል። እኔ በድብድብ ወንድምሽ በሪታ። እኔ እኮ አላምንም። እንዴት ሙሌ የምር እሪ አለ ያቀለጠው ደገሚነት። የኔ ሪታ ባይኖር ኖሮ ይሄ ፊት ለፊትሽ ቁጭ ብሎ እግሩን የምታሹ ባልሽ በህይወት ተርፎ አይመጣም ነበር። መጀመሪያ እሱን ቆለፉ። እኔ እሱን አተርፋለሁ ብዬ ነው ወገቤን ያጣሁት የተሰበረው። ሰውየው ግን ዘር ይውጣል። አመታቱ የተጠናና የተረጋጋ ነው። ልምድ ያለው ደብዳቤ ነው። ሰውዬ ጭራሽ ሰውዬን የደበደባችሁ? ኧረ ምን ሰውዬ የሚባል ነገር የለም። ይኸው ሰውዬ አለ። ይሄ በሰመመን እየቃዠ ነው። እነኚህ ማንነታቸው የማይታወቅ አደገኛ ቦዘኔዎች ናቸው ጥቃት ያደረሱብን። አይ በስዬ ማንነታቸውን ባታውቋቸውም ለፖሊስ እናመለክትባቸዋለን። ለፖሊስ? አሁን ምናልባት ከዚህ በፊት ህግ የሚያውቃቸው ሰዎች ሊሆኑ ይችላሉ። አይ አይሆንም ሂሩቴ፣ እንዳስ አንዴ የምን ፖሊስ ነው የምታወሪው? ፖሊስ ጋር ማን ሄድ? ምን ሆነሽ ነው? ለምን እንሄዳለን? ምን ሆነ? ምናችን ተነካ ብለን ነው ፖሊስ ጋር ምን ሄድ? አይሆንም። ዋናው መትረፋችን ነው ሂሩቴ። ምንሽ ተረፋችሁ? ባንተርፍስ ፖሊስ ማስቸገር አለብን እንዴ? ለሚረባ ለማይረባ ተርፈናል እንዴ? አይሆንም እንዴ? ምን ሆነሻል? በቃ ፖሊስ ያለሽ እንዴ? በቃ ትበሳጭ። ተውኩት በቃ። ገርመሽኝ እኮ ነው ፖሊስ ስትይ። ተውኩት እኮ እንዴ። ፖሊስ ሂሩቴ ምን ሆነሽ ነው? እሱ ጋር ትንኪኝ አልወድም፣ ደስ አይለኝም። አትበርግሪኝ። ወይኔ ጉዴ እያሸው እኮ እስኪ አምጣው ግርክ ነው። አልፈልግም እንደሱ አልወድም። እኔ ጀርባዬን ተሰብሬ የሚያሸኝ አጥቼ ሰው ባለበት ሀገር የሰው ያለ እላለሁ። አንቺ ባልሽን ከማሸት አልፈሽ ውስጥ እግሩን እየኮረኮርሽ ታፈነከንሻለሽ አይደል? እሺ አልኩህ እኮ ተረጋጋ ሙሌ። አይ ደግሞ ወይኔ ኧረ እባክህ ወደዛ አታለቃቅስ። ወይኔ ሙሉቀን እንደ አንተ ትልቅ ሰው አይደለ እንዴ? እኔን አታየኝም? ወይኔ ሙሉቀን ሊያለቅስ ነው እንዴ? በስንት ቁጣ እንተያያለን። ምን ሳቅም በተራ ነው፣ ለቅሶም እንደዛው ብለዋል አበው። ወይ
በስቲ እንዴት ነህ? ስልክ አላነሳ ስትለኝ እኮ ሂሩቴ ጋር ደውዬ እሷ እኮ ናት ነገረችኝ። የለችም እንደ የት ሄዳ ነው? እኔ ለራሴ ታምሜ የተኛው ሰው ነኝ። የት አይቻት የት እንደሄደች ምን አውቃለሁ? በጣም ጎድተዋል ማለት ነው። አይ ኧረ እንደውም ደህና ነው። እዚህ ሆዴ ላይ ጎኔን እና ከጀርባዬ ወረድ ብሎ እዚህ ታፋዬ ላይ እግሬን እንደዚህ ጉልበቴን ትንሽ ደግሞ ተረከዜን እና ቁርጭምጭሚቴን ነው። ወደ ላይ ደግሞ እዚህ ሰርኔን ቱቦዬን ብለውኝ ነበርና አናቴን እንጂ ደህና ነኝ። ኧረ ለልጆቼ እንኳን ተረፍኩላቸው። በእርግጥ በስንቴ ወንበዴ በዝቷል። እኔንም እንዳንተ ትላንትና በመንገዴ ላይ አደጋ ጣዮች ገጥሞኝ አልነበረም እንዴ? ኧረ እባክህ ጎዱ እንዴ? አይ እኔን እንኳን የገጠሙኝ ሁለቱም ደካሞች ናቸው። አንደኛውማ በተለይ ሬሳ ነገር ነው፣ የሞተ ነው። በአንድ ብት ነው ስለው ጊዜ ሄዶ እዛ ጋር የተጠቀለለው ገና ደህና እህል ሳይበላ ማጅራት ሊመታ ይፈልጋል። አንደኛውን ነው ደህና አድርጌ የቀጠቀጥኩት። ይተርፋል ብልሃል? እኔ እንጃ የሚተርፍ አይመስለኝም። እንደው እንዴት አድርገህ ቻልክበት? አመታቱን እንዴት አልጎዱ? ጋዜጠኛ ከመሆኔ በፊት ወታደር እንደነበርኩ ነግሬህ የለም እንዴ? አልነገርኩህም እንዴ? ምን ነው ገለታ? ምን ነው ስንት የማይረባ ነገር ስትነግረኝ እንዴት ይሄን አትነግረኝ እንዴ? የሰለጠንኩ ኮማንዶ ነኝ ብለህ ብትነግረኝ እኔ ባልደረባ ነኝ። ይሄ ይደበቃል? አይ ጉራ እንዳይሆንብኝ ሰግቼ ሊሆን ይችላል ያልነገርኩህ። በዚህ አይነትማ ሰዎቹን ቀጥቅጣቸዋል ማለት ነው። እነሱንማ በደንብ ነው እንጂ እሽት ያደረኳቸው አሸዋቸው እንጂ ሞያ መሰለህ። በል የመኪናውን ቁልፍ ስጠኝ። ያው እዛ አድርጌልሃለሁ። ነዳጅ ሙላ ታዲያ። ጥሩ እንግዲህ መበርታት ነው። በስንቴ እበረታለሁ። ማንን ደስ ይበለው ብዬ ሙሌ። እንዴ አንተንም ሌቦቹ ደብድበዋል? አይደለም እንትን ነው የጎፈላ በሬ ወቅቶት ነው። ምን በሬ ወቅቶት ነው ነው እንዴ? እንዳትጠገኝ እንዴ! እሪ ብዬ ነው ምጮ። እንዳትጠገኝ እንትን ነው የወጋውን በሬ መስለህ ነው። ትዝ ብሎት ነው በሬው። ቶ አንተ ምን ያደናብርሃል? ምን እያደረጋችሁ ነበር? በፊ ምን እናደርጋለን? እየተነጋገርን ነው። ለምን መጣ? ፈራው ብቻዬን መሆን ፈራው። አዎ በሲ እንዴት ነህ? ተሻለ? በጣም አይደለ? ወይ በጣም ተመስገን ነው። እንደ እየተንከባከብሽኝ አይደለ? እንዴት አይሻለኝም እንዴ? ይሻለኛል እንጂ እንዴት አይሻለኝም? አራት ቀበሌ ዞረሽ ቡና ከምታንቃርሪ ምን አለ ቡላውን ምኑን እያረግሽ ገንፎ አጥሚቱን አርገሽ ብትንከባከቢ ምን አለበት? ምን አለ ለልጆቼ ታዩ አንቺ ለልጆቼ ባገግምላችሁ ምን አለበት? በሲ ሰርቼልህ አይደል እንደ ሄድኩት። ምን ላድርገው? አትበላውም እንዴ? እንዴት ነው የምበላው? እሺ እንዴት ነው የምበላው? ንገሪኝ። በማንኪያ ማን ያጉርሰኝ? እሺ ማን ያጉርሰኝ? ንገሪኝ። በሲ እግርህን አይደል እንዴ ታመምከው? ሰርነ ሲመታ አይን አያለቅስም? የእግሬ ጦስ ለእጅ አይተርፍም? እሺ ቀሽ ይቅርታ በሲ ሌላ አለሽ እንዴ አንቺ? አለሽ እንዴ አንቺ ሌላ? ይቅርታ አልኩህ አይደል እንዴ? በሲ አሁን ቆንጆ ቡና አፈላልሃለሁ። ና ቁጭ ና አረፍ ተንከባከቢ። እሺ እንዴ ቀረታ ተንከባከቢ። ለመቼ ልትሆኚኝ ነው? እሺ ይቅርታ በቃ ይሁን ቆንጆ ቡና ነው ማፈላልህ። ጎሽ እንደዚህ ዘውድ ሁኚኝ እንጂ ደግሞ ብቻዬን ጥለሽኝ አትሂጂ። ፈራለሁ። ትልቅ ሰው አይደል እንዴ? ፈራለሁ። አሁን መንከባከብሽ ነው እንግዲህ እንዲያሳመምሽኝ። ምን ገላ ተርፎኛል። እሺ በቃ ቤቶች ወይ ገለታ እንዴት ናችሁ? እንዴት ነህ? አለሁ። ደህና ነሽ? ደህና ነኝ። እንዴት ነህ? ተሻለ? በጣም በጣም አዎ። እንዴት ተመስገን ነው። ተው በስዬ ደህና ነህ? መጣሁ አንድ ጊዜ ተጫወቱ። እሺ መስዬ ምንድን ነው? አይ እኔ እንኳን ብዙም አልቆይም። መኪናዬ ስለወጣች እግረ መንገዴን ልጠይቅህና መኪናን ልመልስልህ ነው የመጣሁት። ዝም ብለህ ተቸገርክ። እኔ ቢሮ ስመጣ ወስዳት አልነበር? አስቤው ነበር፣ ግን እግርህን ካልተሻለ ማን እየነዳ ያመጣልሃል ብዬ ነው። ደግሞ መኪናን አሳድሳት እንጂ
እኔ እኮ ግማሽ መንገድ እየገፋው ነው የመጣሁት። የሆነ ሰዓትማ እንደው ምርር ብሎ ጥያት ልመጣ ነበር። እንደው ምናልባት ከጠቀመች ብዬ ነው እንጂ። ለማንኛውም አመሰግናለሁ። እንትኑን ነዳጁን ፉል አርግ? አዎ ፉል ነው፣ ግን ገንዘቡን አሁን ትሰጠኛለህ። እንደ ቶሽ ግድ የለም እኔ ከደሞዝ እቆርጣለሁ። እረስቼው ነገ ስራ ትገባለህ እንዴ? አይ እስከ ነገ ምድን አይመስለኝም። አሃ እስከ ተመለስ ኃላፊነቱን ልትሰጠኝ ነው እንዴ? ውይ ሳልነግርህ እረስቼው። ስብሰባው እኮ ለሚቀጥለው ዓመት ተላለፈ። ምን? ኧረ አይሆንም ገለታ። ግድ የለህም አጣራ ግድ የለህም አጣራ። አሉ ሊሆን ይችላል። ይሄ የተረጋገጠ ጉዳይ ነው። ስብሰባው ለሚቀጥለው ዓመት ተላልፏል። አበቃ። ወይኔ በስንቱ ሰይጣን ችግሩ ሙሉ መረጃ ሹክ አይልህም። ሰይጣን አይዞህ እንግዲህ በርታ። እበረታለሁ። ወድጄ ነው የምበረታው ገለታ፣ እበረታለሁ። ቆይ ልሸኝህ እንጂ ስትወጣ አደጋ ጣዮቹ እንዳያገኙ። ኮማንዶ ልጅ ብዬህ ይልቁንስ አንተ እንድች ብለህ እግርህ ከዚህ ቤት እንዳታወጣ። ኧረ አላወጣም። ይጨርሱሃል። ኧረ እንዴ በቃ ሂድ አንተ ሂድ። ወይኔ በስንት ሂሩቴ ሂሩት አንቺ ሂሩት! አቤት ሂሩት! በዚህ አቤት! ምን ያስጮሃል? ለምንድን ነው ስጠራሽ አቤት የማትይው? አቤት እያልኩ አይደል እንደ ልጁ እንዳልቀሰቅሰው ነዋ። እሺ አቤት ወዬ። ብቻዬን አትተይኝ አላልኩሽም እንዴ? አሃ እሺ አትተይኝ። እሺ